አብዛኛውን ጊዜ ትምህርቶችን በማስተምርበት ሰዓት እድል በሚባል ነገር ማላምን ይመስላችኋል። እድል ወይንም ራንደምነስ በድንገት የሚከናወኑ ነገሮች እንደማይፈጠሩ አድርጌ ማስብ ነው ይመስላችሁ። አመለካከቴ እንደዛ አይደለም። ምናልባት ሰዎች መጽሐፌን ሲያነቡ የበለጠ እየተረዱኝ ይመጣሉ። እድል ብለን የምንጠራት ነገር በሁላችንም ውስጥ አለች። ጥሩ እድልም እንዳለ ሁሉ መጥፎም እድል እንዳለ በደንብ እናውቃለን። ነገር ግን ላክ ወይንም ደግሞ እድል የተባለው ነገር ለምንድን ነው እድል የተባለው? በእድላችን ላይ ቁጥጥር ስለሌለን ወይንም ደግሞ ኮንትሮል ስለሌለን እኮ ነው። አንድ ሰው መርጦ እድለኛ ሊሆን አይችልም ወይንም ደግሞ መርጦ እድለቢስ ሊሆን አይችልም። ይህንን ስንል ግን ልማዳችንን መመልከት ደግሞ የለብንም እያልኩ አይደለም። ምክንያቱም ሀቢቶቻችን ወይንም ልማዶቻችን ላይ በደንብ አድርገን ስናተኩርና መቆጣጠር የምንችለው ነገር ስለሆነ እሱን ማስተካከል የምንችል ከሆነ ህይወታችን የበለጠ እየቀለለና በህይወት ማግኘት የምንፈልገውን ውጤት ልናገኝ የምንችልበት መንገድ እናገኛለን። ምክንያቱም የምንቆጣጠረው ነገር ሊሆን ስለሚችል። ነገር ግን እድልን ልንቆጣጠራት አንችልም። ይህ ማለት ህይወታችሁ የልማዶቻችሁ ጥርቅም ብቻ ነው የሚሆነው እያልኩ አይደለም። ወይንም ደግሞ በእድል ብቻ የሚኖር ህይወት ነው እያልኩ አይደለም። በሁለቱም ልትኖሩ ትችላላችሁ። ነገር ግን ከሁለቱ ውስጥ አንዱን ብቻ ነው መቆጣጠር የምትችሉት። ስለዚህ ምክንያታዊ እንደሆነ ሰው ጉዳዩን ስንመለከት ኮንትሮል ማድረግ የምንችለውን መቆጣጠር የምንችለውን ነገር ብቻ ተመልክተን ትኩረቴን እዚህ ላይ ባደርግ ይሻላል ብንል ይሻላል። አለበለዚያ መቆጣጠር የማንችለው ነገር ላይ ሐሳባችንና ትኩረታችንን ካስቀመጥን በህይወታችን በጣም ፍራስትሬትድ የምንሆን ወይንም ደግሞ የምንጨናነቅና ውጥረት ውስጥ የምንገባ እንሆናለን። ለዚህ ነው ብዙ ጊዜ በመጽሐፎቼም ውስጥ በንግግሮቼም በትምህርቶቼም ውስጥ ስለ ሀቢት ስለ ልማድ ማወራው። ከዛ በተጨማሪ ሌሎች ፋክተሮች አሉ። ምናልባትም ታለንት ወይንም ተሰጥኦ ልትሉ ትችላላችሁ። አለበለዚያም ደግሞ ጥሩ ዘር ሊኖራችሁ ይችላል። ምናልባትም አንድ ሰው አትሌቲክ የሆነ ሰውነት ሊኖረው ይችላል። እነዚህም ነገሮች ለምናገኛቸው ውጤቶች ትልቅ የሚባል አስተዋጽኦን ሊያበረክቱ ይችላሉ። ነገር ግን እዚህች ምድር ላይ በጣም ስኬታማ የሚባሉትን ወይንም ደግሞ አሪፍ የሚባሉትን ፐርፎርመሮች ጥሩ ብቃት ያላቸውን ሰዎች ብትመለከቱ ምናልባትም ለዛ ነገር ተሰጥኦ አላቸው፣ መክሊታቸው ነው። እንደዛም ቢሆን ግን ጥሩ የሚባል ልማድ ከሌላቸውና ያንን ተሰጥኦአቸውን ወደ ስራ እንዴት መቀየር እንዳለባቸው ያላወቁ በጣም አሪፍ የሚባል ውጤት አያገኙም። ጥሩ ውጤት የሚያገኙት ልማዳቸውን በደንብ መቆጣጠር የሚችሉ ተሰጥኦ ያላቸው ሰዎች ሲሆኑ። በህይወት አሁን ያገኛችሁትን ነገር ብትመለከቱ የልማዶቻችሁ ውጤቶች እንደሆኑ የልማዶቻችሁ መለኪያ እንደሆኑ ልታውቁ ይገባል። ብዙ ጊዜ ሰዎች እኔ ጋር ይመጡና ጥያቄ ይጠይቁኛል። ሀብታም መሆን እፈልጋለሁ ወይንም ደግሞ ኪሎ መቀነስ እፈልጋለሁ እንዲህ እያሉ ብዙ የሚፈልጉትን ነገር ይነግሩኛል። አሁን ያለውንም ህይወታቸውን እመለከታለሁ። ሀብታም መሆን የሚፈልገው እዳ ውስጥ ነው ያለው። መክሳት የሚፈልገው ሰው በጣም ወፍራም ነው። በተጨማሪም ደግሞ ምግብ አይመርጥም፣ ያገኘውን ነገር ይበላል። እዳ ውስጥ ያለውም ሰው ደግሞ ቁማር መጫወት በጣም ያስደስተዋል። ቁማርተኛ ነው። ስለዚህ ብዙ ጊዜ በህይወት ይህንን ነገር እንፈልጋለን ስንል ምናልባትም በአካውንታችን ውስጥ ያለው ቁጥር እንዲጨምርልን እንፈልግ ይሆናል ወይንም ደግሞ ኪሎአችን ላይ የሚያሳየው ቁጥርም ዝቅ እንዲል እንፈልግ ይሆናል። ብዙ ጊዜ ከውጤቱ ጋር ነው የምናስበው። ነገር ግን ውጤቱን እርሱትና እናንተ ልማዳችሁን ተመልከቱ። መቀየር ያለበት ነገር ውጤቱ ሳይሆን ልማዳችሁ ነው። ምክንያቱም እነዛን ውጤቶች የሚያመጣው ነገር ምንድነው ካላችሁ ልማዶቻችሁ ነው። ልማዶቻችሁ ባይኖሩ ኖሮ እንደዛ አይነት ልማድ ባታዘወትሩ ኖሮ ውጤቱ አይኖርም። ስለዚህ ፋይናንሻል ሲቹዌሽናችሁን ወይንም የገንዘብ ሁኔታችሁን ለማስተካከል የምታስቡ ሰዎች ካላችሁ የገንዘብ ልማዳችሁን ልትመለከቱ ይገባል። እዚህ ዓለም ላይ እያንዳንዱ የምትወስዷት አክሽን የምትወስዷት ተግባር ምን አይነት ሰው እንደምትሆኑ እየመረጡላችሁ ነው የሚመጡት። ስለዚህ የማያስፈልጉ ተግባሮችን የምታደርጉ ከሆነ የማትፈልጉትን ሰው ሆናችሁ ነው የምታርፉት። ነገር ግን ትክክለኛ የሚባሉትን ልማዶች ብታዘወትሩ ትክክለኛ የሚባሉ ተግባሮችን እየሰራችሁ ብትመጡ ይህንን አዲሱን ማንነታችሁን እየመሰላችሁ ትመጣላችሁ። መሆን የምትፈልጉትን ሰው እየሆናችሁ መምጣታችሁ አይቀርም። ለዚህ ነው በጣም ጥቃቅን የሚባሉ ተግባሮች በጣም አስፈላጊ የሚሆኑት። እነዚህ ጥቃቅን ልማዶች በአንድ ህይወታችሁን የመቀየር አቅም የላቸውም። ትላንትና የነበራችሁትን ሰው ሆናችሁ መቀጠላችሁ አይቀርም። ነገር ግን ከዛሬ ነገ ያንን ልማድ ወደ አዲሱ ማንነት የሚወስዳችሁ ነገር በተደጋጋሚ ባደረጋችሁ ቁጥር ያንን ሰው እየሆናችሁ ትመጣላችሁ። ለምሳሌ በቀን አንድ ፑሽ አፕ እየሰራችሁ ብትቀጥሉ በጣም የተስተካከለ ሰውነት ያለው ሰው ላትሆኑ ትችላላችሁ። ነገር ግን ምን ያህል ኮንሲስተንት እንደሆናችሁ እያወቃችሁ የምትሄዱበት መንገድ አንድ ነገር እንጀምራለን ብላችሁ ያንን ነገር እያደረጋችሁ በህይወታችሁ እየቀጠላችሁ ነው። ያ ደግሞ ስለናንተ ስለ አዲሱ ማንነታችሁ ብዙ ነገር ይናገራል።
ወደፊትም ያንን ስፖርተኛ እንደምትሆኑ የሚያሳይ ምልክትን እየተዋችሁ ነው የምትሄዱት ማለት ነው። በየቀኑ ለ1 ደቂቃ ሜዲቴት ማድረግ ወይንም ደግሞ በአርምሞ ውስጥ መቀመጥ በዝምታ ውስጥ መቀመጥ ያን ያህል ህይወታችሁን ላይ ቀይረው ወይንም ደግሞ ላይ ያረጋጋችሁ ይችላል። ነገር ግን በየቀኑ ማድረጋችሁ ሜዲቴተር የሚባለውን አይደንቲቲ እንድትሆኑት እንድታገኙት የሚያደርጋችሁ ነው። ስለዚህ እዚህ ጋር ዓላማችን ማራቶን መሮጥ አይደለም። ዋናው ያቀድን ያለነው ነገር ሯጭ መሆን መቻል ነው። ስለዚህ አንዴ ሯጭ ከሆነን በኋላ ስለ ማራቶኑ እናስባለን። ጸሐፊ መሆን የሚፈልግ ሰው ዓላማውና ሐሳቡ መሆን ያለበት ጸሐፊ መሆን ላይ ነው እንጂ መጽሐፍ ጽፎ ማሳተም ላይ መሆን የለበትም። አይደንቲቲውን ነው ማባረር ያለበት ያንን ማንነት። ጄምስ ክሊር ይህ ለምንድን ነው የሚያስፈልገው ብላችሁ ብትጠይቁኝ የምትፈልጉትን አይደንቲቲ ወይንም ደግሞ ማንነት አንዴ ካገኛችሁ የባህሪ ለውጥ እንኳን ለማድረግ አትሞክሩ። ማንነታችሁን እየመሰላችሁ ነው የምትሄዱት። ናቹራሊ ነው ይሄም የሚፈጠረው። ምክንያቱም እናንተ እንደዚህ አይነት ሰው ነኝ ብላችሁ አስባችሁ እንደዚህ አይነት ማንነትም ይዛችሁ ያ ማንነት የማያደርገውን ነገር አታደርጉ። እኔ ነኝ ብላችሁ የምታስቡትን ሰው እየሆናችሁ ያ ሰው የሚያደርገውን ነገር እያደረጋችሁ ነው የምትቀጥሉት። ለዚህ ነው ትክክለኛ የባህሪ ለውጥ የማንነት ለውጥ ነው ብዬ የምናገረው። ምክንያቱም ማንነታችሁን ስትለውጡ ነው ባህሪያችሁ የሚለወጠው። ባህሪያችሁ ቢለወጥና ማንነታችሁ የድሮ ቢሆን ግን ከትንሽ ጊዜ በኋላ ተመልሳችሁ እንደ ድሮ መሆናችሁ አይቀርም። የድሮ ማንነታችሁ አሁንም አለ። ነገር ግን ማንነታችሁን ስትለውጡ በውስጣችሁ የምትነግሩትም ድምጽ እየተለወጠ እየተቀየረ ይመጣል። ስለዚህ ጧት ወደ ጂም ለመሄድ ያን ያህል የምትቸገሩ አይነት ሰዎች አትሆኑ። ምክንያቱም እናንተ ስፖርተኛ እንደሆናችሁ የምታውቁና በዛ ማንነት ውስጥ ያላችሁ ሰዎች ናችሁ። ስለዚህ ጂም ለመሄድ መነሳሳትን የምትጠብቁ ወይንም የሆነ ሰው ካልጋችሁ ጎትቶ እንዲያወጣችሁ አትጠብቁ። ተነስታችሁ የምትሄዱ ነው የምትሆኑት። በዚህም መንገድ ስትሄዱ ቅድሚያ የምትሰጡትን ነገር ቀድማችሁ ለያችሁ ማለት ነው። እኔ እንዲህ አይነት ሰው ነኝ ብላችሁ እናንተ በዛ መስመር እየተጓዛችሁ የምትሄዱ ትሆናላችሁ። በሀቢት ወይንም በልማድ ዙሪያ አንድ ልብ ያልከውን ያስተዋልከውን ነገር ነገርን ካላችሁኝ ያልተጣጣመ ወይንም መስመር ያልያዘ አንድ ነገር አለ። አንዳንዴ ለልማዶቻችን ወዲያውኑ ውጤትን እናገኛለን። አንዳንዴ ደግሞ አልቲሜት የሚባል ወይንም ደግሞ በመጨረሻም የምናሳካው የምናገኘው ትልቅ ሽልማት ይኖራል። ነገር ግን ወዲያውኑ አይደለም። ኢሚዲየት ሪዋርድ እና አልቲሜት ሪዋርድ ለዋለሁ። ኢሚዲየት ማለት ኢንስታንት የሆነ ወይንም ወዲያውኑ ነው የምናገኘው ውጤት ነው። አልቲሜት ግን በመጨረሻም ትልቅ የምናገኘው ነገር ማለት ነው። ስለዚህ አሁን ለምሳሌ ባድ ሃቢት ወይንም ደግሞ መጥፎ ልማዶቻችንን ብናነሳ ኢንስታንት የሆነ ውጤት እናገኝባቸዋለን። ለዚህ ነው ከመጥፎ ልማዶቻችን ወዲያውኑ መላቀቅ ማንችለው። ውጤቱን ወዲያው እናየዋለን። ስለዚህ ደስ ይለናል። በዛም መንገድ እንቀጥላለን። እስቲ ጄምስ ክሊር ምሳሌ ስጠን ካላችሁኝ ዛሬ አንድ ዶናት በበላ አንድ ፒዛ በበላ ምንም ችግር የለውም እንላለን። ምክንያቱም ይጣፍጣል፣ ያጠግባችኋል። ስለዚህ በበላው ምንም ችግር የለውም፣ ስኳር ባበዛ ችግር የለም ትላላችሁ። ለጊዜውም ደስ ይላችኋል። ነገር ግን በዚህ ልማድ እየቀጠላችሁ 1 ዓመት 2 ዓመት ሲሞላችሁ በሽተኛ ሆናችሁ ታርፋላችሁ። ስኳር በዛ ይባላል ወይንም ኮሌስትሮል ይባላል። እንደዚህ ስትባሉ ደግሞ ከየት ነው ይሄ ሁሉ ነገር የመጣው ብላችሁ ልትጠይቁ ነው። መንስኤው በጣም ግልጽ እኮ ነው። ባድ ሃቢት ወይንም ደግሞ መጥፎ ልማዶች እየተደጋገሙ ለረጅም ጊዜ ስለቀጠሉ ነው እዚህ ውጤት ላይ ደረሳችሁት። በተቃራኒው ግን ጉድ ሃቢትስ የሚባሉት ወይንም ጥሩ ልማዶች የሚባሉት ኢንስታንት የሆነ ሪዋርድ የላቸው። ወዲያውኑ ውጤት ላታዩባቸው ትችላላችሁ። ለምሳሌ ጂም ገባችሁ። ዛሬ የሰራችሁት ነገር ምንም ለውጥ ላይ ያመጣላችሁ ይችላል። ለሳምንት ጂም ውስጥ ቁጭ ብላችሁ ስለሰራችሁ ምናልባትም ስትራፖ ቢተርፋችሁ ነው እንጂ ሌላ ምንም የምታተርፉት ነገር የለም። ነገር ግን ይሄንን ልማድ ለ1 ዓመትና ለ2 ዓመት ከዛም በላይ ያስቀጥላችሁ ከሄዳችሁ ውጤቱን ትመለከቱታላችሁ። በመጨረሻም የምትፈልጉትን የተስተካከለ ሰውነት ይዛችሁ በራሳችሁ የበለጠ እየተማመናችሁ ሰልፍ ኮንፊደንሳችሁን የሚጨምርላችሁ ነገር ይሆናል። ስለዚህ በልማዶች መካከል ያለው ሚስአላይመንት ያልኩት ይሄ ነው። መጥፎ ልማዶቻችሁን ለማቆም ብትፈልጉ በረጅም ጊዜ የምታገኙትን ነገር መመልከት ነው። ዛሬ ጂም ባትሄዱ፣ ያገኛችሁትን ብትበሉ፣ ምንም ባትማሩ፣ ጊዜያችሁን ብታባክኑ ከዛሬ 10 ዓመት በኋላ የት ነው የምትሆኑት? ይህንን መመልከት በጣም በቂ ነው። ጥሩ ልማዶቻችሁንም ደግሞ ለማስቀጠል ከፈለጋችሁ በየቀኑ ለ30 ደቂቃ ብታነቡ፣ በየቀኑ ጂም ብትገቡና ብትሰሩ፣ በየቀኑ ለ10-15 ደቂቃ ሜዲቴት ብታደርጉ ህይወታችሁ ከዛሬ 10 ዓመት በኋላ ምን ሊመስል ይችላል? መጥፎ ልማዶቻችሁን ለማቋረጥ ትንሽ ህመም ይኖረዋል። ሰፈር ታረጋላችሁ። ምክንያቱም የሚያምራችሁን ነገር አልፈልግም ማለትን ይጠይቃል። ጥሩ የሚባሉ ተግባሮቻችሁ ግን እነዛ ልማዶች ቢያለፏችሁም ቢያሰቃዩአችሁም እንኳን በረጅም ርቀት ላይ የምታገኙት ሪዋርድ ወይንም ደግሞ የምታገኙት ሽልማት ስላለ ቢያንስ እነሱን እያሰባችሁ እንድትንቀሳቀሱ ያደርጋችኋል።
ታዲያ አሁን ይሄንን የልማድና የውጤቱን አለመጣጣም በአንድ አረፍተ ነገር ግለጸው ብትሉኝ ለጥሩ ልማዶቻችሁ ዋጋ የምትከፍሉት አሁን ወይንም ፕሬዘንት ሞመንት ብለን በመናስበው ጊዜ ላይ ነው። ለመጥፎ ልማዶቻችሁ ደግሞ ዋጋ እየከፈላችሁ የምትመጡት የወደፊት ህይወታችሁ ላይ ነው። ሰው ግን ለምንድነው መለወጥ የከበደው ካላችሁ ዛሬ ላይ የሚያገኘው ነገር ወደፊት ከሚያገኘው ነገር የሚበልጥ ይመስላል። ስለዚህ ዛሬ ቢያጨስ፣ ዛሬ ቢጠጣ፣ ዛሬ ቢዝናና፣ ዛሬ ባይሰራ፣ ዛሬ ጂም ባይሄድ ያገኘውን ነገር ቢበላ የተሻለ ስሜት ስለሚሰማው ብቻ የወደፊት ህይወቱን አደጋ ላይ እየጣለ ይመጣል። ለዚህ ነው የሰው ልጅ መቀየርና መለወጥ የከበደው። አሁን ታዲያ እንደዚህ ትምህርቶችን ሳስተምር ፕራክቲካል ቴክአዌይ ስጠን፣ ተግባራዊ የሆነ ነገር ቤታችን ገብተን የምንሞክረውን ነገር ስጠን ሲሉኝ አንድ ቀላል ነገር ነው የምላቸው። መጀመሪያ በኦፕቲማይዜሽን ጀምሩ ላለሁ። ለምሳሌ እናንተ በየቀኑ አንድ አፕል መብላት እንዳለባችሁ ብታውቁና ያንን ማድረግ የምትቸገሩ ከሆነ ሁሌም ቢሆን ኩሽና ስትገቡ አፕል መብላትን እንድታስታውሱ አፕልን ከፊት ብታስቀምጡ የተሻለ ውጤትን ልታገኙ ትችላላችሁ። ያን ያህል ትልቅ የሚባል የባህሪ ለውጥም ላይ ያስፈልግ ይችላል። ነገር ግን ኦፕቲማይዝ ማድረጋችሁ ብቻ አካባቢያችሁን ተመልክታችሁ እኔ የምፈልገውን ነገር እንዳደርግ አካባቢዬ ላይ ያለውን ተጽዕኖ እንዴት ባርጌ ላስተካክል እችላለሁ ብላችሁ መመልከት ነው። ሌላ ጊዜ የምግብ ጠረጴዛችሁ ላይና ኩሽናችሁ ውስጥ ቸኮሌትና ጣፋጭ ነገሮች የማይጠፉ ከሆነ አሁን በአትክልትና በፍራፍሬዎች ትተኩታላችሁ። ስለዚህ ጤናማ የሆነ አመጋገብ የመብላት እድላችሁ ከፍ እያለ ይመጣል። ምክንያቱም ምንድነው ካላችሁ ዙሪያችሁን ዞር ብላችሁ አስተካክላችኋል። ተጽዕኖ የሚያሳድርባችሁን ነገር ለመለወጥ በቅታችኋል ማለት ነው። ስልካችሁ ላይ ረጅም ጊዜ ያባከናችሁ ከሆነ እንግዲህ ስልካችሁ ላይ ምን አይነት አፕሊኬሽኖች ነው ያሉት? እነዛን አፕሊኬሽኖች ታጠፋላችሁ። ኢንስታግራምም ይሁን ቲክቶክ፣ ፌስቡክም ከሆነ ምንም አይነት ነገር ይሁን እናንተን እዛ ስልክ ላይ የሚያቆያችሁ ነገር ዲሊት ታረጋላችሁ። የዛኔ ስልካችሁን በእጃችሁ ብትይዙም ስልካችሁ ውስጥ ገብታችሁ ምንም ነገር እንደማታረጉ ሲገባችሁ የዛኔ ያንን ልማድ እያቆማችሁ ትመጣላችሁ። ስልካችሁ ለእናንተ ደባሪ ይሆናል። ምንም እንኳን ኢንስታግራምና ቲክቶክ ላይ መግባትና መጠቀም ቢያምራችሁ አፕሊኬሽኑን ድጋሚ መጫን እንዳለባችሁ ስታስቡ አይ ይሄ ነገር ቢቀርብኝ ይሻላል ብላችሁ መተዋችሁ አይቀርም። ስለዚህ የመጀመሪያው ተግባራዊ የሚባለው ምክር የሚሆነው ኤንቫይሮንመንት ዲዛይን ነው። አካባቢያችሁን እንዴት አድርጋችሁ ማስተካከል እንዳለባችሁ ማወቅ አለባችሁ። ሁለተኛ ብዬ የማስበው ልማድ the 2-minute rule ምለው ነው ወይንም የ2 ደቂቃ ህግ ነው ማለት። የትኛውንም አይነት መልመድ የምትፈልጉትን ልማድ በጣም ትንሽ ታረጋላችሁ ወይንም ደግሞ ቀላል ታረጉታላችሁ። ለራሳችሁም የምትጠይቁት ጥያቄ ይሄ ነው። ይሄንን ነገር በየቀኑ ማድረግ እችላለሁ ወይ? ምንም ቀን ሳልስት ይሄንን ልማድ ማስቀጠል እችላለሁ ወይ ብላችሁ 100% አዎ ብላችሁ መመለስ የምትችሉ ከሆነ የዛኔ ለለውጥ በጣም ቅርብ የሆናችሁ ሰዎች ሆናችሁ ማለት ነው። ለምሳሌ እኔ ዛሬ መጽሐፍ ገዛው ልበል። በየቀኑ 30 ገጽ አነባለሁ ብዬ ለራሴ ቃል ብገባ ያንን ነገር የማድረግ እድሌ በጣም ዝቅ ያለ ነው። የማንበብ ልምድ ከሌለኝ 1-2 ቀን እንደዛ ባደርግ ነው 3ኛ ቀን ላይ ይሰለቸኛል። ይህንንም የማንበብ ልማድ አቆመዋለሁ። ነገር ግን የማንበብ ልማዴን ማሳደግ የምፈልግ ከሆነ መጽሐፌን ከገዛው በኋላ በቀን 1 ገጽ ብቻ አነባለሁ ካልኩ ቢበዛ የ2 ደቂቃ ስራ ነው የሚሆነው። ስለዚህ ያንን የማድረግ እድሌ በጣም ከፍ ይላል። በየቀኑ 1 ገጽ የማንበብ ጊዜ አላጣም። እንግዲህ ለዚህ ነው ተግባሮቻችሁን ወይንም አዳዲስ ብላችሁ ያሰባችሁትን ልማዶች ቀላል ማድረግ አለባችሁ ማለት። ቀላሉን ነገር በማድረግ በጣም ጎበዝ ስትሆኑ የዛን እየጨመራችሁ ኢንተንስ እያረጋችሁ ትመጣላችሁ። በመጽሐፌ ውስጥ አንድ የተናገርኩት ታሪክ አለ። ስለ ትዋይላ ተርፕ ነው። ዳንሰር ነች። እንግዲህ ዳንሰኛ ነች። እድሜ ልኳን በሙሉ ዳንስ ስትደንስ ብቻ ነው የቆየችው። ታዋቂ ኮሪዮግራፈር ነች። እድሜዋ እስካላችሁ 50ዎች ውስጥ ወይንም 60ዎች ውስጥ ብትሆን ነው። የ50 እና የ60 ዓመት አዛውንት ብትባልም አሁንም ድረስ በየቀኑ ለ2 ሰዓት ትሬን ታረጋለች፣ ትደንሳለች። ሁሌም ቢሆን አትስትም። እንዴት ነው እንደዚህ ትሬን ልታደርግ የቻለችው? እንዴት ነው እንደዚህ ኮንሲስተንት ልትሆንና ወጥ ልትሆን የቻለችው ብለን ስናይ አንድ ነገር ልብ እንላለን። እሷ ሙሉ ለሙሉ ትኩረቷን መደነስ ላይ አይደለም ያደረገችው። እሷ ልማድ ብላ ያዘችው ነገር በየቀኑ የመደነስ ልምምድን ሳደርግም አደርገውን ልብስ ካደረኩና ያንን ልብስ አለብሼ ከቤቴ ወጥቼ ታክሲ ከጠራው በቃ ለኔ ያንን ሀቢት አከናውኛለሁ ትላለች። ስለዚህ አሁን እዚህ ጋር ምን ለማለት እየሞከረች ነው ብላችሁ ብታስቡ ሀቢትን ወይንም ደግሞ ልማድን ልክ እንደ መግቢያ ነው እንጂ እንደ መዳረሻ እየተጠቀመች አይደለም። በየቀኑ እየሄደች የምትደንስበት ወይንም የምትለማመድበት ቦታ ጋር ሄዳ መለማመዷና ለ2 ሰዓት መደነሷን ልብ ብትል ኖሮ ስራው ትልቅ ነው ትልና ትቆም ነበር። እሷ ግን ላይምሯ ምን ብላን የነገረችው? እኔ በየቀኑ የምደንስበትን ልብስ ለብሼ ታክሲ ከጠራው በቃ ቀኔን አሳክቻለሁ። ማድረግ ያለብኝን ነገር እንዳለ አድርጌያለሁ። ስለዚህ ለኔ ስኬታማ ቀን ነው
ብላ መዘገበችው። አንዴ የምትለብሰውን ልብስ ከለበሰች በኋላ ታክሲ ከጠራችን በኋላ ደግሞ የት ነው የምትሄደው? የምትደንስበት ወይንም የምትለማመድበት ቦታ ጋር። ስለዚህ ለራሷ መግቢያውን በጣም ቀላል በማድረጓ የተነሳ ከባድ የሚባል ነገር ውስጥ ሁሌም ቢሆን ራሷን ታገኘዋለች። ነገር ግን እዛ ከባድ ነገር ውስጥ እንዳለች እንኳን ልብ አትልም። በየቀኑ ጂም የመስራት ሐሳብ ካላችሁ እንግዲህ ለእናንተ መግቢያውን ብላችሁ የምታስቡት የጂም ልብሳችሁን ለብሳችሁ ስፖርት የምትሰሩበት ቦታ ጋር መሄድ ነው። እዛ ቦታ ላይ ከሄዳችሁና በር ላይ ከደረሳችሁ መመለስ ትችላላችሁ። የዛኔ ሃቢት ኮምፕሊትድ ይባላል። ልማዳችሁን በትክክለኛው መንገድ አጠናቃችኋል ማለት ነው። ነገር ግን ብዙ ጊዜ እንደዚህ አድርጉ ብዬ ብልካችሁም እዛ ከደረሳችሁ በኋላ በቃ እንዲህ መጥቻለሁ ሰርቼ ልሂድ ትላላችሁ። ስለዚህ ሃቢት ብላችሁ ወይንም ግብ ብላችሁ የያዛችሁት ነገር ዛሬ ወደ ጂም ገብቼ ለ2 ሰዓት ከሰራው በኋላ ወደ ስቲምና ሳውና አልፋለሁ፣ ከዛ በኋላ አንዴ ሰውነቴን ካፍታታው ደግሞ ወደ ቤት እመለሳለሁ ብላችሁ ካሰባችሁ ጠዋት እንደተነሳችሁ ቀኑ ትንሽ ጨለም ካለ ወይንም ብርድ ነገር ከሆነ ብዙ ነገር ነው የሚጠብቀኝ ዛሬ ስለተኛ ብላችሁ የመተኛት እድላችሁ ትልቅ ነው። ነገር ግን ልብሳችሁ ለብሳችሁ ጫማችሁን አርጋችሁ ስፖርት ቤት ደርሳችሁ መመለስ ብቻ እንደሆነ ስታውቁት ያንን ተግባር የማድረግ እድላችሁ በጣም ከፍ እያለ ይመጣል። ሀቢታችሁን ወይንም ደግሞ ልማዳችሁን የምትለውጡት በዚህ መንገድ ነው። መጀመሪያ ግን ከምን ጀምሩ ብያችኋለሁ? ከአይደንቲቲ ወይንም ደግሞ ከማንነት። ይህንን ትምህርት ያስተማረን አቶሚክ ሃቢትስ የተሰኘውን ታዋቂ መጽሐፍ የጻፈልን ጸሐፊ ጄምስ ክሊር ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።